አንተ ብድገር ግን ይተገራል። እሺ ተጠቅታል። እሺ ከፍ አድርገው ከፍ አቃታችሁ ለሁለት ገመድ እንዳለ ያዝ ያልኩ እኔም በጀራ ይስቅም ግን እግሩን ሰራው እግሩን ከፈካ እግሩን ሰራው እንዳይነቃበት ቶሎ በል እንዳይነቃ አንበስ በማስፈራራት የሚሆን ነገር አለ ብዬ አላስብም። ውድ ቤተሰቦቼ ማለት ነው። ምክንያቱም በቃ ኖርማል ቢነጋገሩ መልካም ነው እንጂ አሁን ይሄ ልጅ ለሁለት አንደኛ እንቅልፍ እንዲያዝ በማስፈራራት በነገራችን ላይ ረቀት ቢሉት ልጁ ወዲያው ልክ ያስይዘዋል እንጂ ይተዋል ብዬ አላስብም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? አለሁ እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ማርክ ልጁን ማለት እንቅልፍ መድኃኒት ሰጥቶ የወንድ እንግዲህ ለሁለት አቅቷቸዋል ማለት ነው። ግን የእኛ ሀገር ወንድ ቢሆን በነገራችን ላይ ውድ ቤተሰቦች ማለት ነው የሀገሬ ልጅ ቢሆን እላችኋለሁ እንደዚህ ያደርግ ወንድ ልጅ ለወንድ ልጅ ሲገጥም ይላል በሽመል ነው የሚያራሩጣችሁ እንጂ እንደዚህ እንቅልፍ መድኃኒት ሰጥቶ ኧረ አይደረግም የሀገሬ ወንድ ትላላችሁ። እና ለማንኛውም ግን ልጁ እኔ እንቅልፍ አሳዝኖኛል የምር። ማርክም ለፍቅር ብሎ ነው፣ ግን በእንደዚህ ሳይሆን በልክ አይደለም። የባሰ ልክ ስትገባቡ ማለት ነው ዋጋ ያስከፍላችኋል። በተለያች ምስኪን እናቱ ማለት ነው ደረስክልኝ ልጅ ስትለው ዛሬ ላይ እንደዚህ በወንጀል በጣም ያስጠይቃል። ያረገው ነገር ልጁን እንደዚህ ያረገው ነገር ልጁ ሲፈታ አቅም አለው የሆነ ነገር ቢያረገው ብቻ አይዶን ነው ሆነ አላቅም ምን እንደምላችሁ። በስህተት ላይ ስህተት ነው እየተሰራ ያለው በጣም ማለት ነው። ለማንኛውም ምስኪን እንዳያቀም የሚለው ነገር ነው ደግሞ እናታስበው አሰርከው ጉሩን እሺ ቆይ እሺ ታጋ በቃ ሁለቱም አንድ ግን ምንድን ነው ያሰርከው? አራው ሊነሳብን ይችላል። ማብራቱን አብራው አራቱ ታባ ወንድ ልጅ እንደዚህ ያደርጋል። ረስማ አራቱ እንዴት አሁን እኮ የሞቱ ሰው ማለት ነው። ጅቦች ናቸው እንዴ ልጆች? ግን እኔ ወንድ አልላችሁም፣ ግን ወንድ አልላችሁም። እንደዚህ ያርጋችሁ ወንድ አልላችሁም። ዳኒ አሁን ከነቃ ማለት ነው ድምጻችን እንዳያቀን ድምጻችን ታወቃል እኮ አላማው ምን እንደሆነ ማን እንደላከው ምን ጠይቀው። እሺ ወይ አንተ የኔን ድምጽ ሊያውቀው ስለሚችል አንተ በደንብ ታወራለህ። ማን የላከ ኬት ነው? ምንድነው ከቤዛ ህይወት የምትፈልገው? ለምንድነው እንደዚህ የምታደርገው? እያንዳንዱ ነገር አንተ ነሽ የምትጠይቀው። እኔ በጣም ብዙ አላወራም፣ ዝም ነው የምለው። ከነቃ ሙሉ ነገር ድምጽ ቀይራ ምንድነው የምትፈልገው? ወደ መጣህበት ሀገር መች ነው የምትመለሰው? ከቤዛ ህይወት እንደዚህ ሽማግሌ እንድትልክ ያደረገህ ምንድነው? ያንተ የራስ ህይወት የለም? ይሄ ሁሉ ቅድም ያልኩህን በሙሉ የምትጠይቀው አንተ ነሽ። እኔ ካወራሁኝ ማንነቴን ስለሚያውቀው ሶ ማንነቱን ምን እንደሆነ ለምን በዚህ በአጭር ጊዜ ውስጥ እንደዚህ እያደረገ እንዳልሆነ ሲጀመር የድሮ ባህል። በነገራችን ላይ ውድ ቤተሰቦቼ ማለት ነው ድምጣችን እንዳይታወቅ ምናምን ይላል ማርክ ማለት ቪዲዮ ለቃለ። ይሄ ማስረጃ ነው፣ ሙሉ ማስረጃ ማለት ነው። በፖሊስ ማስፈለግ ትችላለች ቤዛ ማለት ነው። አንዳንዴ ድራማ እየሰራችሁ ነው ልበል ወይስ ምንድን ነው?
ለምንድን ነው የምታካሄደው? በቤተሰብ በኩል ሽማግሌ ላከው ለምንድን ነው? አላማ ምንድን ነው? ጠይቅልኝ። ይህን ነገር አደራ። ከነቃ በኋላ ወንድ ወንድ ልጅ እንኳን ቆፍጠን እኮ አላላችሁም። ኧረ ምንም ነገር ይፈጠር እኮ ገብቶሃል። ሁሉም ነገር እንድታስተካክል አደራ። ይህ ሰውዬ ሀሳቡን እንዲተው እሺ። ኧረ ምትማይተው ምንድነው የምትፈልጉት ከእኔ? የምትፈልጉት አንተ ራስህ ምን ፈልገህ ነው የመጣኸው? ማናችሁ? ቆይ ማናችሁ? አንተ ራስህ ማን አባክህ ነህ? ህግ የለም እንደ ቆይ ዝም ብለህ በስነ ስርዓት ትበል። ህይወትህ እኮ በእኔ እጅ ነው ያለው። ይገባል? እስኪ ልክ ሰምታችኋል። አይ ካልክ እያንዳንዱ ሰውነትህን ነው የምቆራረጥ እያሳየው ነው እንደዚህ እያለ ምንድን ነው የምትፈልገው? ንገረኝ። አሁን ይሄ የተማረ ጥያቄ ምንድን ነው የምትፈልገው? ገባህ? አንተ ምን አጥብጦ ወደዚህ ምድር መጣ? መልስ የለም። እሺ ፍታኝና እንነጋገር። መልስ የለም። እዘለዋለሁ። በስርዓት እንነጋገር። የምትፈልጉትን ስማኝ። መጀመሪያ አንተ ምን አጥብጦ በሰው ህይወት መጣ? ሰማኝ ነው የሰማው ነው። ሰማኛለህ? ለስሙ ከውጭ ነው የመጣው። በስነ ስርዓት ሰማኝ ከሆነ ሰማኝ። አይ ካል መረጃም አለ ስለኔ ሸፍን ነው ማድረግ። ዝም ብለህ ሰማኝ ከሆነ ሰማኝ። እሺ ገባህ? ምን ልትሰራ መጣ? ከልጁ ሲሆን በዚህ አይነት መንገድ ነው ማውራት ያለብህ። ሰውዬ ደም ታደክመኛለህ። በስነ ስርዓት ትሰማኛለህ? አትሰማኝም? በቃ አይ እንደዚህ አትበል። ራስህን ነው የምትጎዳው። ይገባሃል? በቃ ጥያቄዎች እንጠይቃለን። ለምን አናውራ? ፍታኝና እናውራ። መፈታት ነው አትፈልገው? እንድፈታት ትፈልጋለህ? እንድናወራ እንድፈታት ትፈልጋለህ ወይ? እንድፈታት ትፈልጋለህ ወይ? አይሰማም። በቃ ስለዚህ በስነ ስርዓት እናውራ፣ በተማረ መንገድ። አንተ እንደዚህ ስራት እንደምትፈጥረው ነገር የለም። ገባህ? አጋጭሃለሁ እኮ ሰማኝ። እመነኝ፣ እኔ በቅርብ ጊዜ ማንነትን አጣርቼ እደርስበታለሁ። ሁለታችሁ አንተ አጣራህ አላጣራህ ለእኔ ምንም አይደለም። ይገባሃል? ራስንም አትጉዳ፣ እኛንም አታልፋል። እኛ አላማችን አንድና አንድ ነው። በቃ የመጣን እዚህ ጋር ገባህ? እኔ ከሷ ማንም አይለይም። ገና አድርጌ ነው የምቆርጠህ። የፈለገ ነገር ብታመጣ ወንድ አይደለችም እናንተ ምጦች ናቸው። ልጁ ልፈቱ ስለታችሁ ነው እንትን የሚለው አናትህን ነው ወንፊት ነው የማደርግልህ። የዚህን ያህል ኃይል እንድንጠቀም አታደርግም። ገብቶሃል አይደል? በቃ ስለዚህ በስነ ስርዓት እናወራ። አሁን የሚያስፈልጋችሁ እኔ ልስጥ አልኩኝ እኮ። አሁን ምንድን ነው የምትፈልጉት? ካሽ ዶላር? እኛ ገንዘብ አያስፈልገንም። ታዲያ ምንድን ነው ጉዳዩ? በስነ ስርዓት የሰው ሰው እንደዚህ መያዝ ራሱ እንኳን እንደዚህ አይደለም። ብትገለኝ አልወጣም ከሷ ህይወት። አትወጣም? አዎ። እሺ ስቃይ እንዲበዛ ትፈልጋለህ? እሺ ምንድን ነው የምትፈልጉት? የምፈልገውን እኮ አንድና አንድ ነው እየነገርንህ ነው። በቃ ከቤዛ ህይወት ውጣ። አይ ወንድ ያደርግሃል። አይ ማርክ ሲጀመር ልጥ ነህ በእናትህ። ወንድ ልጅ እንደዚህ አያደርግም። ወንድ ልጅ እንዱ የሀገር የወንድ ይደለኛ አንዳንዴ ወንድ ነፍስ እንዲወጣ ትፈልጋለህ? ወንድ ነህ በቃ ትፈልጋለህ እኮ እየነገርኩህ ነው። በቃ ከእሷ ከልጅቱ ህይወት ውጣ። በቃ የሰው ህይወት እየረበሽክ ነው ያለው እዚህ ጋር። አይገባህም እንዴ? ያንተ የውሸት እንትን ነው የመጣው። በቃ ሽምግልና ምናምን ውሸት ነው። ብራዘር በመወያየት የሚሆን ነገር አይደለም። እንደዚህ ያስፈልጋል? አንተ እንደዛ አይነት የሚገባ ልጅ አይደለህማ። እንደዛ የሚገባ አይደለህም። የሚገባህ እንደዚህ ማግኘት ራሱ አሁን ተገቢ ነው። ያንተ ነፍስ ሰባተኛ ሰማይ መስለድ አያቅተን። ይገባሃል? እዚህ ጋር ማንም አይመስልም። ፈጣሪ ትግስት ይስጥሽ። ማርክ አሁን ከባድ ወንጀል ውስጥ ነው የገባው። ከባድ ነገሩ ከነ ከጓደኛው ማለት ነው። እሺ እያልክ እኮ ነው ያለው።
አሁን ሰው የመጣባቸው ቆይታ ያለ የዚህ ደረስ ስላለ ምክንያቱም እየተከታተለቻቸው ነበረ። ፓስፖርትን እኛ እናዘጋጅልሃለን። ነገ ጠዋት ተነስተህ ወደ መጣበት አለቅ ትወጣለህ። ስለዚህ በሰላማዊ መንገድ እወጣለሁ። ሽጉጡን ይዘዋል። የምሬ ነው። ከዚህ በኋላ በማደርጋቸው በመወሰናቸው ነገር እንዳትጸጸት። ፈቷለሁ ኃይል እንድጠቀም አታድርገኝ። ገባህ አይደል? ኃይል እንድጠቀም አታድርገኝ። ይገባል? አይ ወንድ ልጅ ወንድ እንደዚህ ከሆነ ይቀር ዋጋ ትከፍላላችሁ። ግን እርግጠኛ ነኝ ህግ የለም ያረፍተው የለም። እንደዚህ ህግ ብታቅ መጀመሪያ እንደዚህ አትሆን። አንተ ነህ እኮ አሁን የሰው እንደዚህ አግተህ ዘጋሉ። ስማኝ ስማኝ፣ ጥያቄዎች እጠይቃለሁ። ከመለስክልኝ እፈታሃለሁ። እኛም እንደዚህ አይነት ነገር አታድርገን እባክህ። እኛ የገንዘብ ችግር የምትፈልገውን ነገር ንገረኝ። አሁኑኑ ልስጥህ ወይ ስማኝ፣ ሰው አገናኘኝ በስልክ የምትፈልገውን ነገር። እኛ የገንዘብ ችግር የለብንም። አንደኛ ነገር ለምንድን ነው ሽማግሌ የላከው? ማነህ አንተ? ሲቀጥል ነገር ደግሞ ከዚህ ሀገር አንተ ምን አይነት ቤዚ ደረሰ። ኧረ ሰው ያለ ኧረ ሰው ምንድን ነው? እስኪ ዞር በል በእናትህ። አንተ ምንድን ነው የምታረካት ነው? ያየሽው ነው አይደል? እኔ ሲጀመር ጠርጥሬ ነበረ። እስኪ ዞር በልልኝ አንተ። ዞር ያየሽው ነው። ፖሊስ አምጣ። ራስሽ መስራት አንተ ዞር በል በእናትህ። አድርገህ እኮ ብታጭው ነው እኮ እዚህ ለምን በሰላም አንተ ወንድ አይደለም። አራም እንደተጠቀ ምንድን ነው? ምን ያደረጋችሁ ነው? እኔ ደግሞ ፖሊስ እጠራለሁ። ስነ ስርዓት ያዙ። የሰው ሰው ትቻለ ደግሞ ክፈቱልኝ። ልቀቁት። ምን እያደረጋችሁ ነው? ምን ልታረጉት ነው? ምን ልታረጉት ነው? ልቀቁት። እያስማማው ነው ያለው። ስነ ስርዓት ያዝ። ይኸውልህ ዳኒ፣ ይኸውልህ ማርክ፣ ልቀቅ። ዞር በል። ምን ልታረጉት ነው? ምን ልታረጉት ነው? ልቀቀኝ። አንተ ክብር አይወድልህም እንዴ? ምንድን ነው? ልቀቀኝ አልኩህ አይደል እንዴ? ልቀቀኝ አልኩህ። ኃይል እንድንጠቀም አታድርግ። ሄሎ ቤዚ፣ ይኸውልሽ እዚህ ናቸው። አሁን እንደፈራ ነው እዚህ ናቸው። ነይ ቶሎ በይ። አሁን እስኪ ልቀቀኝ። አንተ ልቀቀኝ አልኩህ አይደል እንዴ? ስልኩን ውሰድባት። መታሰር ነው የምትፈልገው? ክብር ነው የጠላብህ አንተ። ሲጀመር መታሰር እራሱ አይቀርም። ዞር በል። ልቀቁት። ልቀቁት። ምን ልታረጊ? ለምንድን ነው አንተ ስርዓት የማይኖርህ? ለምን እኔ በዚህ ነገር እንዳይወጣ ወጣለህ? እወጣለሁ አልኩኝ። ኧረ ወደ መጣህበት ሀገር ውልቅ ብለህ ትሄዳለህ። ሌላ ጥያቄ ምናምን እነዚህ ልጆች አሁን ማለት ነው ማነው ወንድ የሆነ እዚህ ቤት አያወጣም ከእኛ ውጭ ይገባላ። ማንም መታ ስላንኳኳች አይደለም፣ ማንም አይደለም ይገባላ። እናንተ ሌላ ጣጣ ውስጥ የምትገቡ አንገባም። እሺ አልኩህ አይደል? ትንሹ ነው እንደተናገርከው
እንደተናገርከው ከዚህ ሀገር እንድትወጣ ፈልጋለሁ። የትም አይሄድም። ወደ መጣህበት እንድትመለስ ወደ መጣህበት እንድትመለስ ፈልጋለሁ። ሰማኛለህ? የዚህ ስራ ነው ያደረገው። የመጨረሻ እንደዚህ አግቼ የምተው እንዳይመስልሽ። ያማሃል አይደለም? ወንድ ነን ብላችሁ እናንተ ይኸውልሽ ዛሬም ይሁን ነገ እጄ ላይ ነው የሚወድቀው። አንተ ዝም በል እሺ። በጣም ባለጌ በጣም ባለጌ እማትረባ ሰው ነሽ። አክሊ ልትስዱን አይደለም? በላይ ደግሞ ባለጌ ሰው የለም። እሺ ካንቺ በላይ ባለጌ ሰው የለም። በጣም ታሳፍራለሽ። በጣም ባለጌ ነሽ ሲበዛ። እንደዚህ ምለቃህ አይመስልህ? እሺ በጣም እማትረባ ሰው ነሽ። ግን በቃ ያለሽ ስራ ነው እሺ የሰራኸው። የሚቆጭን ነገር አለ። ማን ያቁብናል ብዬ ነበር እኮ በእናትህ ያቀው እዚህ ይደርሱብናል እያልኩ እዚህ ድረስ ይመጡብናል እያልኩ